አሁን ደግሞ የጋውስ ጆርዳን ኤሊሚኔሽን ሜተድ ነው የምንጠቀመው። RREF ተብሎ ታገኙታላችሁ። ሪዲዩስድ ሮ ኤሽሎን ፎርም እንደማለት ነው። መጨረሻችሁ ሜትሪክሳችሁ ተሰርቶ መጨረሻ እንዲህ አይነት አይደንቲቲ ሜትሪክስ መምጣት አለበት። ከዛ እንደ ደረጃ እንደዚህ እያለ የሚሄድ መሆን አለበት። ለዛ ነው ኤሽሎን የምንለው። በፍሬንች ደረጃ እንደማለት ነው፣ ስቴፕ እንደማለት ነው። ስለዚህ የሚቀጥለው ፒቨት ከዚህኛው በፊት ነው መሆን ያለበት፣ ከታች ያለው። ከዛ የሚቀጥለው ደግሞ ከሱ በፊት በታች ነው መሆን ያለበት። ያ የሆነ ስቴርኬዝ ነገር ይፈጥራል አይደል? እንደ ደረጃ። ለዛ ነው ኤሽሎን የምንለው በፍሬንች ስቴፕስ ማለት ነው። ስለዚህ የመጀመሪያ ስራችን I1 I2 ተባለ፣ X1 X2 እኛ በኦርደር ማስቀመጥ ነው። ኮኤፊሺየንታችን 1 ነው። 1 ከዛ የሁለተኛው ሮ 3 እዚህ ጋር I1 የሚባል የለንም። ስለዚህ 0 እናደርጋለን። ተሳስተን ይሄንን 2 እንዳናደርግ። ከዛ ደግሞ የI2 ደግሞ ኔጌቲቭ 1 ኮኤፊሺየንት፣ ከዛ ሁለተኛው ሮ ላይ ደግሞ 2፣ ሶስተኛው ሮ ላይ ደግሞ 2 ነው። I3 በተመሳሳይ ኮኤፊሺየንታችን 1፣ ከዛ እዚህ ጋር I3 የሚባል የለም 0፣ ከዛ እዚህ ጋር ደግሞ 4 አለ 4 እናደርጋለን። ከኢዝ ኢኳል ቱ በኋላ ደግሞ ያሉትን ቁጥሮች መጨረሻ ላይ እንደዚህ ነጠብጣብ አድርገን ስናስቀምጠው ኦግሜንትድ ሜትሪክስ ፎርም የምንለው ነው። አንዳንድ ጊዜ ይሄኛው ቁጥር እዚህ ጋር -7 ተደርጎ ሊቀመጥ ይችላል። ስለዚህ ሁል ጊዜ ቁጥሮቹን ከኢዝ ኢኳል ቱ በኋላ መውሰድ እንዳንረሳ። አሁን ይሄ መጨረሻ ሰርቼ ያገኘሁት ውጤት ነው፣ እንዳትምታቱ። ነገር ግን ሁሌ የምናገኘው አይደንቲቲ ሜትሪክስ ነው። እንደዚህ አይደንቲቲ ሜትሪክስ እንዲሆንልን ነው። ሌላው 0፣ ይሄኛው 1 እንዲሆንልን ነው። ከኢዝ ኢኳል ቱ በኋላ ያለው ምንም ችግር የለውም። ስለዚህ የመጀመሪያው ቁጥር 1 ኦልሬዲ ሆኖልናል። ምንም የምናስተካክለው ነገር የለም። ይሄን አግኝተናል። ከዛ ሁለተኛው ሮ ላይ ስንመጣ 3 ነው። እኛ 3 አንፈልግም፣ 0 እንዲሆን ነው የምንፈልገው አይደለ? ስለዚህ 0 በምን ላርገው ስንል -3 የሚባል ቁጥር እንፈልጋለን። -3ን ከየት እናምጣ ስንል ወዲያውኑ ያለነው የመጀመሪያ ኮለም ላይ ስለሆነ የሚገኘው የመጀመሪያውን ሮ ምን ባደርግ ነው -3 ማገኘው ስንል እዚህ ጋር አንድ አለ። በ-3 ባበዛው ይሄን ቁጥር ኢንታየር ሮ ማለት ነው። ይሄን ብቻ ማባዛት ስለማልችል ሁሉንም ማባዛት አለብኝ። ስለዚህ በ-3 ባበዛው ይሄ ቁጥር -3 ይሆናል። ከዚህ ጋር ስደምረው 0 ይሆንልኛል ብለን ወዲያውኑ ይሄን ሮ2 ይዝና ይሄን ሮ2 ማለት ነው -3 ታይምስ ሮ1 እደምርበታለሁ ነው። ስለዚህ እዚህ ጋር 3 ነው እንጂ 2 አይደለም። -3 ታይምስ ሮ1 ነው የምናበዛው። ስለዚህ እዚህ ጋር የምንደምረው -1 ጊዜ 3 -3 ይሆናል። ስለዚህ እዚህ ጋር -3 ነው የምንደምረው። ከዛ -1 ጊዜ -3 ደግሞ +3 ነው እዚህ ጋር የምንደምረው። ለምን በ-3 ሁሉንም ሮ ልናባዛና ልንደምር ነው እዚህ ላይ። ከዛ -3 ታይምስ 1 ደግሞ -3 ይሆናል። ስለዚህ ለ0 ደግሞ -3 ነው የምደምርለት። እዚህ ጋር ደግሞ -3 ታይምስ 0 ይሆንና 7 አይቀየርም። ስለዚህ ሁለተኛው ሮ የሚሆነው 3 እና -3 0፣ 2 እና 3 5፣ 0 እና -3 -3፣ 7 እና 0 7 ይሆናል። ስለዚህ ሁለተኛውን ሮ በዚህ ቀየር ነው እንደማለት ነው። ለዚህ ይሄኛውን ጨረስን ማለት ነው። ይሄ ኦልሬዲ 0 ነበር መጀመሪያ ላይ። ስለዚህ ምንም እናስተካክለው ነገር የለም። 0 ባይሆን ኖሮ ደግሞ በተመሳሳይ እንዳሆኑ የሆነ የመጀመሪያውን ሮ ማኒፑሌት አድርገን ቁጥር ደምረን 0 ማድረግ ነው። ከዛ እዚህ ጋር ስንደርስ ምን እናያለን? በቃ የመጀመሪያውን ኮለም ጨረስኩኝ፣ አስተካከልኩኝ። አሁን ይሄኛው ቁጥር 1 እንዲሆን ነው የምፈልገው አይደለ? እዚህ ጋር መጥቼ 1 እንዲሆን ነው። ከላይ ስላለው እንዳትጀምሩ። ሁሌ ዳያጎናሉን ሰርተን ወደ ታች ያለው ነው መጨረስ። መጨረሻ ላይ ከላይ ያሉት ራሳቸው 0 ይሆኑልናል። ስለዚህ ብዙ አንቸገርም። መጀመሪያ እነዚህን ዳያጎናል ማስተካከል ነው። አሁን እዚህ ጋር ስደርስ ይሄንን በ5 ባካፍለው 1 መሆን ይችላል ብዬ በ5 ማካፈል ይችላለሁ። ነገር ግን ፍራክሽን ነው የሚሆነው አይደለ? ይሄን 3/5ኛ 7/5ኛ እያደረግን ከፍራክሽን ጋር ዲል ከምናደርግ ቶሎ የሚታይ ምንድነው? ይሄኛውን እኮ ወደ ላይ ባረገው ስዋፕ ባረጋቸው ወዲያውኑ እነዚህን ሁለቱን እንደውም ከጅማሬው ነበር እዚህ ጋር ስዋፕ ማድረግ የነበረብኝ። ይሄኛው 0 መጀመሪያ መቀመጡን አይተን ከላይ ማድረግ እንችል ነበር። እዚሁ ጋር ስዋፕ አድርገን ይሄን ከታች መጨረሻ ላይ ማድረግ እንችል ነበር። ስለዚህ ሁሌ ቴክኒካል ነው መሆን ያለብን። ስለዚህ እዚህ ጋር ፍራክሽን ለማድረግ አልሞክርም። ስለዚህ ምን አደርጋለሁ? 1 ለማግኘት ይሄኛውን ማካፈል ይቀላል። ይሄን ከማካፈልልና ሮቱ የነበረውን ሮ ስር ያደርገዋለሁ ብለን ስዋፕ ካደረግን በኋላ አካፍለዋለሁ ብለን ሁለት ስቴፕ ማሳየት እንችላለን። ወይም ደግሞ በቃ ሮ ስር የነበረውን ሮቱ ካደረግኩ በኋላ ሮቱን ግን ለሁለት አካፍለዋለሁ ብለን እዚህም ጋር ማስቀመጥ እንችላለን። ያኔ ምን ይሆንልናል? ይሄኛውን ለሁለት አካፍለን ከላይ ልናደርገው ነው። ስለዚህ ለሁለት ስናካፍለው ይሄ 2 ለ2 ሲካፈል 1 ይሆናል። 4 ለ2 2 ይሆናል። 8 ለ2 4 ይሆናል። ስለዚህ ይሄኛውን ከላይ ያደረግነው ይሄን ደግሞ እንደነበረ ወደ ታች ወሰድነው። ስለዚህ 1 ለማግኘት እኛ የፈለግነው ማኒፑሌት ማድረግ እንችላለን። ሮ ስዋፕ ማድረግ እንችላለን። ቁጥሮችን ስኬል አድርገን ማባዛት ማካፈል እንችላለን። ዋናው ኢንታየር ሮ ነው ማድረግ ያለብን እንጂ የተወሰነ ቁጥር እየመረጥን ማድረግ አንችልም። ስለዚህ ሁለተኛውንም 1 አገኘን። አሁን የቀረን ይሄን 5 0 ማድረግ ነው። ከዚህኛው በታች 0 እንዲሆንልን ነው የምንፈልገው። አሁን ይሄን 5 0 ለማድረግ ምን ላድርግ ስንል የሚገኘው የት ነው እንላለን። ፈርስት ኮለም ላይ ቢሆን ኖሮ
ፈርስት ሮ ነበር የምንጠቀመው። አሁን የሚገኘው ሰከንድ ኮለም ላይ ነው። ስለዚህ የምወስደው ቁጥር የሰከንድ ሮ ነው ማለት ነው። ፈርስት ኮለም ላይ ያለ ነገር ዜሮ ለማድረግ ፈርስት ሮ ነው የምጠቀመው። ሰከንድ ኮለም ላይ ያለ ነገር ዜሮ ለማድረግ ሰከንድ ሮ ነው የምጠቀመው ብለን ለዚህ 5 ኔጌቲቭ 5 ከየት ላምጣለት ስንል ይሄንን ሮ በኔጌቲቭ 5 አባስተን ብንደምረው ይሄን ዜሮ ያደርግልናል። ስለዚህ ሮ 3ን ይይዝና ማን እደምርበታለሁ? ኔጌቲቭ 5 ታይምስ ሮቱ ደምርበታለሁ እንላለን። ስለዚህ እዚህ ጋር የምንደምረው ኔጌቲቭ 5 ነው። ኔጌቲቭ 5 ጊዜ 2 ደግሞ ኔጌቲቭ 10 ነው። ስለዚህ እዚህ ጋር የምንደምረው ኔጌቲቭ 10 ነው። ከዛ ደግሞ ኔጌቲቭ 5 ጊዜ 4 ደግሞ ኔጌቲቭ 20 ነው። እዚህ ጋር የምንደምረው ኔጌቲቭ 20 ይሆናል። 5 እና ኔጌቲቭ 5 ዜሮ ይሆንልናል። ኔጌቲቭ 3 እና ኔጌቲቭ 10 ኔጌቲቭ 13 ይሆንልናል። 7 እና ኔጌቲቭ 20 ኔጌቲቭ 13 ይሆንልናል። አሁን ምን ይቀረናል? ይሄኛውን ደግሞ አንድ ማድረግ አለብን አይደለ? ዳያጎናላችን አንድ እንዲሆን ነው የምንፈልገው። ነገር ግን ይሄ ቁጥር ነው። ስኬል አድርገን በኔጌቲቭ 13 አካፍለን ወዲያውኑ አንድ ማድረግ እንችላለን። ስለዚህ ሮ 3ን ወስድና በኔጌቲቭ 1/13ኛ አባዛዋለሁ ወይም በኔጌቲቭ 13 አካፍለዋለሁ እንደማለት ነው። ስለዚህ በኔጌቲቭ 13 ስናካፍለው እንደማለት ነው። ሁሉንም በኔጌቲቭ 13 እንደማካፈል ነው። ስለዚህ ይሄ አንድ ይሆንልናል። አንድ ይሄኛውም አንድ ይሆንልናል። አንድ አድርገን እዚህ ጋር ደረስን። አሁን ኮኤፊሺየንት ሜትሪክሳችንን ካያችሁት አፐር ትራያንጉላር ሆነ እንደዚህ ማለት ነው። ልክ እዚህ ላይ ስንደርስ ይሄ ምን ይባላል? ጋውሲያን ሜተድ የምንለው ነው። በቃ የጋውስ እዚህ ጋር መቆም ትችላላችሁ ነው። ከዚህ በላይ ግዴታ አንዳንድ መሆን የለበትም። እዚህ ጋር ዳያጎናላችሁ ላይ ቁጥር ይኖር፣ ከዲያጎናሉ በታች ያሉት እነዚህ ዜሮ የሆኑ አፐር ትራያንጉላር እስካደረጋችሁት ድረስ በቂ ነው የሚለው ጋውስ። ለምን እዚህ ጋር ስንደርስ ይሄ i1 i2 i3 ነው። ወዲያውኑ i3 ማን እንደሆነ ቀጥታ ማየት እንችላለን። ከዛ ባክ ሰብስቲቲዩት አድርገን ሌሎቹን ማወቅ እንችላለን ነው የጋውስ። ስለዚህ እዚህ ጋር ይሄ ማለት 1 ታይምስ i3 እንደማለት ነው። አንድ ነው ብለን ወዲያውኑ ከዚህ ማወቅ እንችላለን። ያኔ i3 አንድ ከሆነ ይሄ ደግሞ 1 i2 ማለት ነው። i2 ፕላስ 2 ታይምስ i3 4 ነው የሚለን። ያኔ i3ን ኦልሬዲ እዚህ ጋር ስለምናቅ ቀጥታ አስገብተን ለአይቱ ሶልቭ ማድረግ እንችላለን። ወደ ኋላ እየሄድን ሁሉንም ማግኘት እንችላለን ነው በጋውስ አሰራር። ስለዚህ i3ያችን አንድ ነው። ያኔ 2 ጊዜ 1 2 ይሆናል። አይቱና 2 ተደምረው 4 ለመሆን አይቱ 2 መሆን አለበት ብለን ወዲያውኑ አይቱ 2 ነው እንላለን። አሁን ወደ ኋላ ሄደን ደግሞ i1 ማይነስ i2 ፕላስ i3 ዜሮ መሆን አለበት እንደማለት ነው። እዚህ ጋር የደረስነው ከዛ i3 ላይ አንድ ማስገባት ነው። i2 ላይ ደግሞ ካልኩሌት ያደረግነውን 2 ስናስገባ ከዚህ ኔጌቲቭ ጋር i1 ማይነስ 2 ፕላስ 1 ዜሮ እንዲሆን i1አችን ስንት መሆን አለበት? አንድ መሆን አለበት ብለን ወደ ኋላ ባክ ሰብስቲቲዩት አድርገን ሁሉንም ማወቅ እንችላለን የሚለው ይሄ የጋውሲያን ሜተድ ነው። ስለዚህ በጋውስና በጆርዳን መካከል ያለው ልዩነት ጋውስ እንደዚህ ሳብስቲቲዩት እያደረግን ወደ ኋላ መስራት እንችላለን የመጨረሻውን ካገኘን ነው። የጆርዳን ደግሞ i1አችን ይሄ ነው፣ i2 ይሄ ነው፣ i3 ይሄ ነው ብለን ቀጥታ መልሱን ለምን አናነብም ከሜትሪክሳችን ላይ ነው የሚለው። ስለዚህ በጋውስ ጆርዳን ለመጨረስ ይሄንን 0 ይሄንን 0 ይሄንን 0 ነው ማድረግ ያለብኝ። አይደንቲቲ ሜትሪክስ ይሆንልናል። ስለዚህ ከዚህ ብንነሳ እንላለን። ከዚህ ስንነሳ ይሄ የሚገኘው ምን ላይ ነው ስንል ሁለተኛ ኮለም ላይ ስለሆነ የምንወስደው ሁለተኛውን ሮ ነው። ስለዚህ ይሄ 0 ልናረገው ያሰብነው ቁጥር የሚገኘው ሁለተኛ ኮለም ላይ ነው። ያ ማለት እኔ የምጠቀመው ሁለተኛውን ሮ ነው እና በሮ ኮለም ኮምቢኔሽን አትረሱትም። ከዚህ በኋላ ለጆርዳን ስለሆነ የምሰራው ለመለየት እንዲመቻችሁ ሰማይ ያደርግላችኋለሁ። እስከዚህ ድረስ ያለው በቃ የጋውስ ነው። ከዚህ በኋላ የምንቀጥለው ነው ጋውስ ጆርዳን የምንለው። ስለዚህ አርዋንን በአርዋን ፕላስ አርቱ ስንተካው ምን ሆነልን? ይሄኛው 1፣ ይሄ ደግሞ ኔጌቲቭ 1 እና 1 0፣ ይሄ ደግሞ 1 እና 2 3፣ እዚህ ጋር ደግሞ 4 የደመርነው አንድ ላይ 4 ሆነልን። ሁለተኛው እንደነበረ ነው፣ ሶስተኛውም እንደነበረ ነው። አሁን ሁሉ ነገር እያለቀ ነው። ዳያጎናላችን አንድ ሆኗል። ይሄን 0 አድርገናል፣ ይሄን 0 አድርገናል። አሁን የቀረን ሁለቱን 0 ማድረግ ነው። ስለዚህ እዚህ ጋር እንመጣለን። 3ን ምን ባረገው ነው 0 የሚሆነው ብንል ኔጌቲቭ 3 የሚባል ቁጥር ነው የምንፈልገው። ይሄ የሚገኘው ስንተኛው ላይ ነው ስንል ሶስተኛው ኮለም ላይ ነው። ስለዚህ ሶስተኛውን ሮ ነው የምወስደው። ይሄን ምን ባረገው ነው ስንል ይሄንን በኔጌቲቭ 3 ባባዛው ኔጌቲቭ 3 ይመጣል። ከዛ ከዚህኛው ጋር 0 ይሆንልኛል። r1 ላይ የምደምረው ኔጌቲቭ 3 ታይምስ ኦፍ r3 ማለት ነው። ሮ 3ን በኔጌቲቭ 3 አባዝቼ ሮ 1 ላይ እደምራለሁ እንደማለት ነው። እነዚህ ዜሮዎቹ ይሄን አፌክት አያደርጉብንም፣ ለዛ ነው እሱን የምንወስደው። ስለዚህ በኔጌቲቭ 3 ስናባዛው 0 ስለማይቀየር 0 0 ይሆናል። ከዛ ኔጌቲቭ 3 ታይምስ እነዚህ አንድ ደግሞ ኔጌቲቭ 3 ይሆንልናል። ለዚህኛው ኔጌቲቭ 3 ለዚህኛው ኔጌቲቭ 3 እንደማለት ነው። ያኔ ይሄ 0 ሆነልን። ስለዚህ ይሄኛው 1 0 0
አንድ ሆነልን። ሌሎቹ እንደነበሩ ናቸው፣ ምንም አልቀየርኩም። ከዛ በቃ አለቀ። የቀረን ምንድነው? ይሄን ዜሮ ማድረግ ብቻ ነው። ይሄን ዜሮ ለማድረግ ምንድነው ማድረገው? የሚገኘው ሶስተኛ ኮለም ላይ ነው የምወስደው፣ ሶስተኛውን ሮ ነው ማለት ነው። አሁን ይሄን በኔጌቲቭ 2 ባበዛው እዚህ ጋር ኔጌቲቭ 2 የሚባል ቁጥር አገኛለሁ። ስለዚህ ይሄን ያጠፋልኛል እንልና ሌላውን አፌክት አያደርግብኝም። ለምን? ይሄ ዜሮ ነው፣ ይሄ ዜሮ ነው፣ ምንም አይቀይርብኝም። እቺን ብቻ ነው የሚያጣፋልኝ። ስለዚህ የመጨረሻ ኦፕሬሽናችን የሚሆነው ሮቱን የምንተካው በማን ነው? ሮቱ ላይ ማንን እንደምራለን? ኔጌቲቭ 2 ታይምስ ሮ 3 እንደምርበታለን። ያ ማለት እዚህኛው ላይ የምንደምረው 0፣ እዚህኛው ላይ 0። ለምን? እነዚህ 0 ስለሆኑ ማለት ነው። ከዛ ኔጌቲቭ 2 ታይምስ ደግሞ 1 ኔጌቲቭ 2፣ እዚህ ጋር የምንደምረው ኔጌቲቭ 2 ነው። ኔጌቲቭ 2 ታይምስ 1 ደግሞ ኔጌቲቭ 2 ይሆናል። ስለዚህ 2 እና ኔጌቲቭ 2 0 ይሆንልናል። 4 እና ኔጌቲቭ 2 2 ይሆንልናል። ሌሎቹ እንደነበሩ ናቸው። ስለዚህ ምን ላይ ደረስን? አይደንቲቲ ሜትሪክስ ሆነልን ማለት ነው። ይሄ የአይ1 መደዳ ነው፣ ይሄ አይ2 ነው፣ ይሄ አይ3 ነው፣ ይሄ ደግሞ ውጤታችን ነው። ስለዚህ ቀጥታ ምንም እንደ ቅድሙ ባክ ሰብስቲዩት ሳናደርግ አይ3ያችን 1 ነው፣ አይ2ዋችን 2 ነው፣ አይዋናችን 1 ነው ብለን ቀጥታ እንደዚህ ስናነብ ይሄ ጋውስ ጆርዳን ሜተድ እንለዋለን። ለማየት ይመቻል። ቀጥታ አይ3 1 ነው፣ አይ2 2 ነው፣ አይዋን 1 ነው ብለን መመለስ እንችላለን። ነገር ግን ይሄን ሁሉ ስቴፕ ሳንሄድ ደግሞ የጋውስም ደግሞ ባክ ሰብስቲዩት እያደረግን ቀለል ያለ ነገር ከሆነ በዚህም ብንሰራ ችግር የለውም። ስለዚህ ይሄ ዋን አይዋን እንደማለት ነው። አይዋናችን ስንት ነው? እዚህ ጋር 1 ነው እንላለን። 1 ከዛ ደግሞ ዋን አይ2 እንደማለት ነው። ይሄ አይ2ዋችን ደግሞ 2 ነው፣ 2 ከዛ ዋን አይ3፣ ይሄ ደግሞ አይ3 ስንት ነው? 1 ነው ብለን እንደዚህ ቀጥታ ስናነብ ጋውስ ጆርዳን እንለዋለን። ባክ ሰብስቲዩት እናድርግ ካልን ደግሞ አይዋናችን 1 ነው። ከዛ አይዋን 1 ከሆነ ደግሞ እስቲ ወደ ኋላ ደግሞ ሄጄ ለአይ2 ካልኩሌት ላደርግ፣ ከዛ ደግሞ ወደ ኋላ ሄጄ ለአይዋን ካልኩሌት ላደርግ ስንል ደግሞ ጋውስ ሜተድ ነው። ስለዚህ ልዩነታቸው አይ ሆፕ ክሊር ሆኖላቸዋል።